ኔቸር ኤንድ ካራክተሪስቲክ ኦፍ ላይፍን በምናይበት ጊዜ ላይፍ ኢዝ ዲፋይን አስ ኤ ኮንዲሽን ዛት ዲስቲንጉሽስ አኒማልስ ኤንድ ፕላንትስ ፍሮም ኢንኦርጋኒክ ማቴሪያል ኤንድ ዴድ ኦርጋኒዝም ማለት ነው። ላይፍ ማለት ምን ብለው ነው ዲፋይን የተደረገው እዚህ ጋር? እንስሳትንና እጽዋትን ከሌሎች ከሞቱ ነገሮች የምንለይበት ኮንዲሽን ነው ማለት ነው። ፎር ኤግዛምፕል አሁን አንድ ሰው ቆሞ እየሄደ እየተነፈሰ አሁን ሳይን ኦፍ ላይፍ የሚባል አለ በጤናው እንኳን ማለት አንድ ሰው ሳይን ኦፍ ላይፍ አለው ከተባለ ምን አለው ማለት ነው? ይተነፍሳል ማለት ነው። ብሬኑ ፋንክሽን እያደረገ ማለት ነው። ቫይታል ኦርጋኖቹ በስርዓት ፋንክሽን እያደረጉ ነው ማለት ነው። ላይፍ አለው ማለት ስለዚህ ይሄ ምንን ይለያል ማለት ነው? ሌሎች ከሞተ ሰው ማለት ነው። ከሞተ ኦርጋኒዝም ማለት ነው። ፎር ኤግዛምፕል እራሱ ሰው ደግሞ አሁን ሪስፓይር የማያደርግ ከሆነ የማይተነፍስ ከሆነ ብሬኑ እየሰራ ካልሆነ ብሬን ፋንክሽኑ የሞተ ከሆነ ሌሎች ደግሞ ቫይታል ኦርጋን የምንላቸው ፎር ኤግዛምፕል ሀርት የምንላት እነ ሊቨር ምናምን እየሰሩ ካልሆነ ያ ሰው ሞቷል ማለት ነው። ስለዚህ ላይፍ ማለት ምን ማለት ነው? ይህ አኒማል ኦር ፕላንት የምንለውን ከሞቱ ነገሮች የምንለይበት ኮንዲሽን ነው ማለት ነው። ሶ ላይፍ ኢዝ ኮምፕሮማይዝድ ኦፍ ፕሮሰስስ ኤንድ ኢዝ የማይንቴንድ ስቴት። ስለዚህ ኮምፕሮማይዝድ የሆነ ፕሮሰሶችን እና እንግዲህ ሌላውም ደግሞ ሜንቴን እንዲሆነ ስቴት ያለው ማለት አንድ ህይወት ያለው ነገር ህይወቱ እንዲቀጥል ሜንቴን ማድረግ የሚጠበቅበት ነገር አለ ማለት ነው። ሶ ዘ ሞስት ሶፊስቲኬትድ ፎርም ኦፍ ላይፍ ኢዝ ኤማን ይላል። ወደኛ እየመጣ ነው እዚህ ጋር ሪዛልት ኦፍ ዚስ ዊ ፎከስስ አፖን ኔቸር ኦፍ ላይፍ ኤንድ ዴዚስ ኦፍ ማን ማለት ነው። በጣም ውስብስብ የሆነ ፎርም ኦፍ ላይፍ አለው ተብሎ የሚታሰበው ምንድን ነው? ሰው ነው፣ የሰው ልጅ ነው። ስለዚህ በዚህ ምክንያት ምን ይደረጋል? በጣም ከፍተኛ የሆነ ጥናት ይደረጋል ህይወት ባለውና በሞተ ሰው ላይ ማለት ነው። ከፍተኛ የሆነ ጥናት ይደረጋል ማለት ነው። ማን ዲሞንስትሬትስ ስሪ ሊቭስ ኦር አስፔክትስ ኦፍ ላይፍን ያሳያል። ሰው እነዚህ ስሪ አስፔክትስ ኦፍ ላይፍን ያሳያል። ላይፍ ኦፍ ቦዲ የሚባል አለ፣ ኦር ፊዚካል የምንለው ላይፍ ኦፍ ዘ ማይንድ የምንለው አለ፣ ላይፍ ኦፍ ዘ ስፕሪት የምንለው እነዚህን ሶስት አስፔክትስ ኦፍ ላይፍ አለ። ህይወትን በእነዚህ መንገድ ነው የሚገልጸው ማለት ነው። ላይፍ ኦፍ ፊዚካል ስንል ስትራክቸራችንን ሊሆን ይችላል። ይኸው ፊዚካል ላይፍ ኢዝ ቤዚክ ኤግዚስተንስ ማለት አሁን አለ ወይ እዚህ የሆነ ሰው አለ ወይ ፊዚካሊ አለ ወይ የምንለው ፊዚካል ላይፍ የምንለው ነው። ማይንድ ስንል ደግሞ ምን ማለታችንም ኮንትሪቢዩትስ ኢፌክቲቭነስ ኤንድ ስኮፕ ማለት ነው። ያ ሰው ፊዚካሊ አለ ግን አእምሮ የት ነው ያለው? ከኛ ጋር ነው ያለው። ኢፌክቲቭ በሚያደርገው ነገር ኢፌክቲቭ ነው ወይ? ምን ያህል ከኛ ጋር ተሳትፎ ያደርጋል የሚለውን ምን ያህል ከኛ ጋር ነገሮችን ኮንትሪቢዩት የሚያደርግበት መንገድ ማይንድ እንላለን። ስፒሪቹዋል ኤንቲቲስ የምንለው ደግሞ ኮንትሪቢዩትስ ማክሲመም ኦፍ ሊቪንግ የምንለው ማለት ነው። ፊዚዮሎጂ ስናል ዘ ኤግዚስተንስ ኦፍ ላይፍ ኦፍ ፊዚካል ኢዝ ዲሞንስትሬትድ ባይ ፕሬዘንስ ኦፍ ፋንክሽን ማለት አንድ ሰው ፊዚካሊ አለ ካልን ምንድን ነው መኖሩን የምናረጋግጠው? ፋንክሽን ያደርጋል ወይ፣ ስራዎችን እየሰራ ነው እያደረገ ነው በሚለው አንዱን አስፔክትስ ኦፍ ላይፍን እናያለን ማለት ነው። ሌላኛው ሊቪንግ ቲሹ ኤንድ ኦርጋኒዝም ኤግዛቢት የሚያደርጉ ኮመን የሆኑ ካራክተሪስቲኮች አሉ። ሁሉም ህይወት ያለው ነገር የሚያሳየው ካራክተሪስቲኮች ማለት ነው። የመጀመሪያው ምንድን ነው? ኢሪቴቢሊቲ የምንለው ነው። ኢሪቴቢሊቲ ምን ማለት ነው? ዘ ኤቢሊቲ ቱ ኤክሳይትድ ኦር ዲቴክትድ ስቲሙሌት ቱ ሪስፖንድ ትሬቱ ማለት ነው። አሁን ይሄ ኢሪቴቢሊቲ ምን ማለት ነው? አጠገባችን ላለ ስቲሙለስ መስጠት የምንችለው ሪስፖንስ ማለት ነው። ሪስፖንስ ስቲሙሊ ማለት ኢንቫይሮንመንታችን ላይ ያለ ፎር ኤግዛምፕል ሙቀት ካለ ሰውነታችን ለሙቀት የሚሰጠው ሪስፖንስ አለ ማለት ነው። እኛ ጋር የሚሆን እጽዋቶች ጋር ያን ካራክተሪስቲክ ምን እንላለን? ኢሪቴቢሊቲ እንላለን ማለት ነው። ሌላኛው ሁለተኛው ምንድነው? ግሮዝ ኤንድ ሪፕሮዳክሽን ማለት ነው። ዚስ ኢዝ ኮንሲስትስ ኦፍ ዘ ፓወር ኦፍ መልቲፕሊኬሽን ኤንድ ዱፕሊኬሽን ሪጀነሬሽን ኤንድ ዲፈረንሺዬሽን ማለት ይሄ ምንድነው የሚያሳየው? ግሮዝ አንድ ህይወት ያለው ነገር ራሱን ይተካል። ራሱን በራሱ ተክቶ ነው የሚያልፈው። ይሄውን መልቲፕላይ በማድረግ ሊሆን ይችላል። ራሱን ዱፕሊኬት በማድረግ ሪጀነሬት ኦር ዲፈረንሺዬት በማድረግ ራሱን ይተካል። ይሄ ግሮዝ ኤንድ ሪፕሮዳክሽን የምንለው ሁለተኛ ህይወት ሁሉም ህይወት ያላቸው ነገሮች ባህሪ ነው ማለት ነው። ሶስተኛው አዳፕታቢሊቲ ነው። አዳፕታቢሊቲ ማለት ምን ማለት ነው? ፐርሚቲንግ ቦዝ ቼንጅስ ኤንድ ሜንቴናንስ ኦፍ ባላንስስ ማለት ነው። ይሄ ለውጥ እንዲመጣ ይፈቅዳል። ደግሞ ውስጥ ያሉ ነገሮች ደግሞ እንዳይዛቡ ከለውጡ ጋር ራሱንም ሜንቴን ያደርጋል። ሆሚዮስታሲሱን ያስጠብቃል ማለት ነው። ይህ ሶስተኛው ህይወት ያለው ነገር ባህሪ። አራተኛው ሜታቦሊዝም የምንለው ነው። ሜታቦሊዝም ማለት ዘ ትራንስፎርሜሽን ኦፍ ኢነርጂ ኤንድ ዘ ዩዝ ኦፍ ማቴሪያልስ ማለት ነው። የሆነ ኢነርጂን ትራንስፎርም ያደርጋል። የሆነ ኢነርጂ ለሴሉ ውስጥ ላሉ እጽዋትም ይሁን ወር ደግሞ እንስሳም ያን ኢነርጂ ትራንስፎርም ያደርጋል። ያን ደግሞ መልሶ ዩዝ ያደርገዋል ማለት ነው። ሌላኛው ኤክስክሪዥን ማለት ኤክስክሪዥንን ኤንድ ኦስሞ ሬጉሌሽን
are two important homeostatic processes occurring in living cells, helping them to maintain constant internal environment or steady state ማለት ነው። ይሄ ኤክስክሬሽን ማለት በተለያየ አሁን አዳዲስ ነገሮችን ፎርሞችን ትራንስፎርም ካደረገ በኋላ ኢነርጂዎችን ማቴሪያሎችን ዩዝ ያደርጋል ብለናል እና ከዛ በኋላ ዌስት ፕሮዳክት ሊቀመጥ ይችላል። ያን ዌስት ፕሮዳክት ምን ያደርጋል ማለት ነው? ኤክስክሪት ያደርጋል። ምን ለማድረግ? ኢንተርናል ኢንቫይሮንመንቱ ሜንቴን ለማድረግ ምን ይላል? ኤክስክሬሽን ኢዝ ሪሙቫል ኦፍ ዌስት ፕሮዳክትስ ኦር ሜታቦሊዝምን ሪሙቭ ማድረጉ ነው ማለት። ይሄ ህይወት ያላቸው ነገሮች ባህሪዎቻቸው ናቸው ማለት ነው። ሌላኛው ሳይንቲፊክ ሜተድ የምንለው ነው። እዚህ ሶስተኛው የዚህ ቻፕተር ዋን ሀሳብ ማለት ሳይንቲፊክ ሜተድ ማለት በጣም ወሳኝ፣ አሁን ሳይንስ ራሱ እዚህ የደረሰበት ብዙ መጽሐፎች የተጻፉበት፣ ባዮሎጂ የምንለውም ሳይንስ እንደ ሳይንስ ተዋቅሮ የመጣበት፣ ሌሎችም የሳይንስ ዘርፎች የተለያዩ ሳብጀክቶች የሚጠኑበት መንገድ ነው ማለት ነው። ለማየት በምንሞክርበት ጊዜ ሳይንቲፊክ ሜተድ ኢዝ ኤ ፕሮሰስ ፎር ኤክስፐሪመንቴሽን ዛት ኢዝ ዩዝድ ቱ ኤክስፕሎር ኦብዘርቬሽን ኤንድ አንሰር ዘ ኩዌስችን ማለት ነው። ሳይንቲፊክ ሜተድ ማለት ፕሮሰስ ነው። አንድ ጊዜ ተደርጎ በአንድ የሚመጣ ነገር ሳይሆን ሂደት ነው። ሂደቱ ምንድን ነው? የተለያዩ ኤክስፐሪመንቴሽን የተለያዩ ሙከራዎች ተደርገው ያ ሙከራ ግን ለምንድን ነው? የሆነ ኦብዘርቬሽን ይደረጋል። ከዛ የሆነ ፕሮብሌም ይገኛል። ያን ፕሮብሌም ለዛ ፕሮብሌም ደግሞ ምንድን አንሰር ይደረጋል፣ መልስ ይገኝለታል። መልስ ለመፍጠር የሚካሄድበት ሂደት ነው ማለት ነው። ኢት ኢዝ አን ኢምፔሪካል ሜተድ ፎር አኳሪንግ ናውሌጅ ማለት ናውሌጅ ጌን የሚደረግበት፣ ናውሌጅ የሚሰራበት፣ ናውሌጅ የሚፈጠርበት መንገድ ነው ማለት ነው። ኢት ኢዝ ኦልሶ ዘ ቴክኒክ ዩዝድ ኢን ኮንስትራክሽን ኤንድ ቴስቲንግ ኦፍ ሳይንቲፊክ ሃይፖቴሲስ ማለት ነው። የሆነ ሳይንሳዊ የሆኑ መላምቶችን ኮንስትራክት ማድረጊያ እንዲሁም ደግሞ እነዚህን ኮንስትራክት የተደረጉበትን እውነት ነው ወይስ ትክክል ነው ወይስ ስህተት ነው የሚለውን ቴስት የምናደርግበት መንገድ ነው ማለት ሳይንቲፊክ ሜተድ የምንለው። ሳይንቲፊክ ሜተድ ሀዝ 5 ስቴፖች አሉት። እነዚህም ቤዚክ ስቴፖች በኦርደር መሸምደድ ወር መያዝ ያለባቸው ናቸው ማለት ነው። ፕላስ ደግሞ ምን አለው? ዋን ፊድባክ ስቴፕ አለው ማለት ነው። የመጀመሪያው ስቴፕ ምንድነው? ሜክ ኦብዘርቬሽን እናደርጋለን። የሆነ ኦብዘርቭ እናደርጋለን፣ አካባቢያችንን እንቃኛለን። ከዛ አካባቢያችንን እንጠይቃለን፣ እንመለከታለን። ከዛ ምን እናደርጋለን? አስክ ኩዌስችን የለው። ሁለተኛው ስቴፕ ጥያቄ እንጠይቃለን። እዚህ አካባቢ ምን አይነት ኦብዘርቭ አደረግን? ኦብዘርቭ ስናደርግ ፎር ኤግዛምፕል የሆነ ችግር አለ፣ የሆነ ችግር ተመለከትን። ከዛ ጥያቄ እንጠይቃለን ማለት ነው። ይሄ ችግር ለምንድን ነው የመጣው የሚለው ጥያቄ እንጠይቃለን ማለት ነው። ሶስተኛ ላይ ምን አለ? ፎርም የሃይፖቴሲስ ኦር ቴስቴብል ኤክስፕላኔሽን ማለት ነው። ከዛ ለዛ ጥያቄ መልስ ይሆናሉ ብለን የምናስባቸውን ነገሮች እናስቀምጣለን ማለት ነው። ለዛ ጥያቄ መልስ ይሆናሉ ብለን የምናስባቸውን መልሶች እናስቀምጣለን ማለት ነው። ፎር ኤግዛምፕል የሆነ አካባቢ ላይ ብዙ የሆኑ መንገድ ምናምን ነገር እንትኖች አሉ እንበል፣ ችግር አለ እንበል። ያን ችግር እንዳለ ምናምን ነገር ተመለከትን። ከዛ በኋላ ጥያቄ ጠይቀን ራሳችንን ምን ብለን ጠይቅን? አስክ ኩዌስችን ሁለተኛው ስቴፕ ጋር ስንመጣ መንገዱ ለምንድን ነው ያልተሰራው? እዚህ አካባቢ ብዙ መንገዶች፣ ብዙ አስፋልት፣ ብዙ የተሻለ የሚባሉ መንገዶች ለምንድን ነው የሌሉት ብለን ጠየቅን። ከዛ ሶስተኛው ፎርም ሃይፖቴሲስ ፎርም የምናደርግበት ቦታ ላይ ስንመጣ ደግሞ እንላለን መንገዱ ያልተሰራበትን ምክንያት የራሳችንን መላመት እናስቀምጣለን ማለት ነው። አንደኛ እዛ አካባቢ ብዙ ህዝብ ስለማይኖር ሊሆን ይችላል ብለን አሰብን። ከዛ ሁለተኛ መንግስት ያን ማሰራት ስለማይችል ሊሆን ይችላል እንላለን። ሶስተኛ ያ አካባቢ ለመንገድ አመቺ ስላልሆነ ሊሆን ይችላል መንገድ እዛ አካባቢ መንገድ መስራቱ ብዙም አዋጭ አይሆንም ተብሎ ስለታሰበ ሊሆን ይችላል ብለን ለምሳሌ እነዚህን 3 ሃይፖቴሲሶች አስቀመጥን። ከዛ ሜክ ፕሪዲክሽን ቤዝድ ኦን ሃይፖቴሲስ ማለት ነው። እያንዳንዱ ሃይፖቴሲስ ላይ ዲፔንድ በመሆን የራሳችንን ፕሪዲክሽን እናስቀምጣለን። ከዛ እያንዳንዱ ፕሪዲክሽን ደግሞ ምን እናደርጋለን? ቴስት ማድረግ እንጀምራለን ማለት ነው። አሁን እዛ አካባቢ መንገድ መስራቱ አዋጭ አይደለም ተብሎ የታሰበበት በዚህ ምክንያት ሊሆን ይችላል ብለን ድጋሚ ፕሪዲክት አድርገናል። እዚህ ጋር ደግሞ መንግስት ገንዘብ የለውም፣ ስለዚህ በዚህ ምክንያት ገንዘብ ስለሌለው ነው ብለን እናስባለን። ከዛ እነዚህ ነገሮች ቴስት እናደርጋለን። መንግስት በጀት የለውም የእውነት የሚለውን እናጣራለን። መንገዱን መስራት የምርም ያን መንገድ ከሌላ አካባቢ ጋር ማገናኘት የሚለውን ቼክ እናደርጋለን። ከዛ ምን ይላል? ኢተሬት ኦር ዩዝ ዘ ሪዛልት ቱ ሜክ ኒው ሃይፖቴሲስ ማለት የምናገኘውን ሪዛልት ኒው ሃይፖቴሲስ ኦፍ ፕሪዲክሽን ለማግኘት እንጠቀማለን ማለት ነው። ሌላኛው ኦብዘርቬሽን፣ ኢንፈረንስ እና ሃይፖቴሲስ የሚለውን እያንዳንዱን ተርም የምናይበት ጊዜ ኦብዘርቬሽን ስናደርግ ምን ሊሆን ይችላል? ኳንቲቴቲቭ ኦር ኳሊቴቲቭ ሜጀርመንትስ ኦፍ ዘ ወርልድ ማለት ነው። ዙሪያችን ላይ ያለውን ነገር በቁጥር ሊሆን ይችላል ኦር ደግሞ በወርድም ሊገለጽ በሚችል መንገድ አለ ዙሪያችንን ሜጀር የምናደርግበት መንገድ ነው ማለት ነው ኦብዘርቬሽን ማለት። ኦብዘርቬሽን ኢንፈረንስ ማለት ደግሞ ድራይቪንግ ኒው ናውሌጅ ቤዝድ አፖን ኦልድ ናውሌጅ ማለት ነው።
ከዚህ ቀደም የነበሩ ኦልድ ናውሌጆችን በመጠቀም አዲስ ናውሌጅን ድራይቭ ማድረግ ማምጣት መቻል ማለት ነው። ሃይፖቴሲስ ማለት የሰጀስትድ ኤክስፕላኔሽን ሊሆን ይችላል ብለን የምናስበው ኤክስፕላኔሽን ማስቀመጥ ነው። ሪጀክትድ ሃይፖቴሲስ ማለት ደግሞ አን ኤክስፕላኔሽን ዛት ሃዝ ቢን ሩልድ አውት ስሩ ኤክስፐሪመንቴሽን በኤክስፐሪመንት ሰርተን ትክክል አለመሆናቸውን አረጋግጠን ያወጣናቸው ሰጀስትድ የሆኑ ኤክስፕላኔሽኖች ምን እንላለን? ሪጀክትድ ሃይፖቴሲስ እንላለን ማለት ነው። አክሴፕትድ ሃይፖቴሲስ ደግሞ ማለት ምን ማለት ነው? አን ኤክስፕላኔሽን ዛት ሃዝ ኖት ቢን ሩልድ አውት ስሩ ኤክሰሲቭ ኤክስፐሪመንቴሽን ኤንድ ሜክ ቬሪፋይብል ፕሪዲክሽን ዛት አር ትሩ ማለት ነው። ቅድም ፕሪዲክት እናደርጋለን ያልነው ነገር ቼክ አድርገን ትሩ መሆናቸውን እውነት መሆናቸውን ካረጋገጠን ያንን ምን እናደርጋለን? አክሰፕት ሩል አናወጣቸውም። የተቀበልናቸውን በተደጋጋሚ ኤክስፐሪመንት ሲሰራላቸው ተመሳሳይ ውጤት እሱም ትክክል መሆኑ የተረጋገጠባቸው ነገሮች ናቸው አክሰፕትድ ሃይፖቴሲስ የምንለው ማለት ነው። ኤክስፐሪመንት የምንለው ደግሞ የቴስት ዛት ኢዝ ዩዝድ ቱ ሩል አውት ሃይፖቴሲስ ኦር ቫሊዴት ሳምቲንግ ኦልሬዲ ናውን ማለት ኤክስፐሪመንት ማለት ሃይፖቴሲስን ሩል አውት የስህተት የሆኑ ነገሮችን ሪል አውት አድርጎ ትክክለኛውን ነገር አክሰፕት ለማድረግ የምንሄድበት ሂደት ነው ማለት ኤክስፐሪመንት የምንለው ደግሞ ማለት ነው። ሳይንቲፊክ ሜተድ ማለት ደግሞ ዘ ፕሮሰስ ኦፍ ሳይንቲፊክ ኢንቨስቲጌሽን ሳይንቲፊክ ኢንቨስቲጌሽን ማለት ነው። ሳይንሳዊ በሆነ መንገድ የሆነ ነገር ኢንቨስቲጌት የምንመራመርበት መንገድ ማለት ነው፣ ነገር ማለት ነው። የሳይንቲፊክ ሜተድ የምንለው ፕሮሰስ ማለት ነው። ቲዮሪ ማለት ደግሞ ዋይድሊ አክሰፕትድ ሃይፖቴሲስ ዛት ስታንድስ ዘ ቴስት ኦፍ ታይም ኦፍን ቴስትድ ኤንድ ዩዥዋሊ ኔቨር ሪጀክትድ ማለት ነው። ቲዮሪ ማለት በቃ ዋይድሊ የሆነ አክሰፕትድ የሆነ ሃይፖቴሲስ ማለት ነው። ሰጀስትድ የሆነ ኤክስፕሌን ተደርጎ ያ ኤክስፕሌን የሆነው ሰጀስትድ የሆነ ኤክስፕላኔሽን ደግሞ በጣም በስፋት ተቀባይነት ካገኘ ብዙ ጊዜ ቼክ ተደርጎም ትክክል መሆናቸው ተረጋግጦ ብዙ ተቀባይነት ሲያገኝ ያ ነገር ወደ ምን ይቀየራል? ቲዮሪ ወደምንለው ነገር ይቀየራል ማለት ነው። እና ሪጀክት አይደረጉም፣ ምክንያቱም ተቀባይነት አገኝተዋል፣ ትክክል መሆናቸውም ተረጋግተዋል ማለት ነው። ሳይንቲፊክ ሜተድ ኢዝ ቤዝድ ፕራይመርሊ ኦን ዘ ቴስቲንግ ኦፍ ሃይፖቴሲስ ባይ ኤክስፐሪመንቴሽን ማለት። ስለዚህ ሳይንቲፊክ ሜተድ የምንለው ይህ ሳይንቲፊክ ኢንቨስቲጌሽን የምናደርግበት መንገድ ነው ያለው። ምን በመሆን ነው የሚጀምረው? ይህ ሃይፖቴሲስ የሆነ መጀመሪያ ሰጀስት የምናደርገው ኤክስፕላኔሽን አለ። ያን ኤክስፕላኔሽን በኤክስፐሪመንቴሽን ደግሞ የምናረጋገጥበት መንገድ ነው ማለት ነው። ዲስ ኢንቮልቭስ ኮንትሮል ኦር ሳብጀክት ዛት ዳዝ አንደርጎ ዘ ፕሮሰስ ኢን ኩዌስችን እነዚህን ይዛል ማለት ነው። ሳይንቲስትስ ዊል ኦልሶ ሲክ ቱ ሊሚት ቫሪያብል ቱ ዋን ኦር አናዘር ቬሪ ስሞል ነምበር ሲንግል ኦር ሚኒመም ነምበር ኦር ቫሪያብል። ሳይንቲስቶች ምን ያደርጋሉ? እኚህ ቫሪያብል የምንላቸው ጥናት የሚደረግባቸው ነገሮች ማለት ነው። ኦር የሚጠናው ነገር በተለያየ በስሞል ነምበር አድርገው ሲንግል ኦር ሚኒመም አድርገው ምን ሊያደርጉ ይችላሉ? ሊሚት ሊያደርጉ ይችላሉ ማለት ነው። The procedure is to form hypothesis or prediction about what you believe or expect to see and then do everything you can to violate that or is falsify the hypothesis ማለት ነው። ስለዚህ ምን ይላል? the procedure is to form hypothesisን ፎርም ለማድረግ ወር ደግሞ ፕሪዲክት ለማድረግ እኛ ምናምነውን ወር ደግሞ ምንጠብቀውን ነገር ምናየው ለማየት ምንጠብቀውን ነገር እና ደግሞ ያን ነገር ፕሩቭ ለማድረግ ወር ዲስፕሩቭ ለማድረግ ምንሄድበት መንገድ ያያል ማለት ነው። ኦልዞ ዲስ ሜይ ሲም an intuitive or lacking intelligence, the process serves to establish more firmly what is and what is not true ማለት ትክክል የሆነውን or ትክክል ያልሆነውን አይደንቲፋይ እያደረግን ነው የምንሄደው ማለት በሳይንቲፊክ ሜተድ በምንለው ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቻፕተር 1 ይህን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን ይሁኑ እንላለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።